ጎማ ጅራ ኧረ እባካችሁ አሰሯት እንዴ ጆከር እንዴ ጃኒ ድሬዳዋን ተሳደበኝ ተብላ ዛሬ የፊት ታሰረች። ይቅርታ ጠይቀኝ እንዴ ሲጀመር ይቀኔ በአያችሁ አይደል? ይቅርታው ምንም ይቅር። እኔ አሁን ህግ አለ። ኧረ ኢትዮጵያ እኮ ጥንቅቅ ያለ ህግ አለ። ቲክታክ ላይ እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ምላስ ወለምታ በቂቤ አይታሽም የሚባለው ትክክል ነው። አንዳንዴ የምንናገራቸው ነገሮች ዋጋ ያስከፍሉናል። ጃኒ ታዋቂዋ ቲክታከር ጃኒ ሰሞኑን በቲክታክ በተናገረችው ቃላት ከርቼሌ ገብታለች፣ ታስራለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ደህና የተከበራችሁ የሄሎ ሚዲያ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ተረፍ ይበል። ይህንን ቪዲዮ ላይክ እያደረጋችሁ ጀምሩ። ምክንያቱም ለብዙ ወጣቶች መማሪያ ወይንም መጠንቀቂያ ይሆናል። ምክንያቱም አሁን ላይ በሶሻል ሚዲያ የምንናገራቸው ቃላቶች ዋጋ ያስከፍሉናል፣ እስከ እስር ያደርሱናል ማለት ነው። ጉዳዩ እስር ባያደርስም ግን ታስራለች ጃኒ የድሬዳዋ ሴቶች ድሬያና ሺቲ የሚለብሱት ለሌላ ነገር ነው። ያው እንግዲህ መግቢያ ላይ እንደሰማችሁት እንዲመቻቸው ነው። በቃ ወንድ ልጅ መጠየቅ አይጠበቅበትም፣ ያው ከፍተህ ግባ እንደማለት ነው። ለዛ ነው የሚለብሱት ምናምን ብላ በሶሻል ሚዲያ ተናግራ ነበረ። ያንን ከተናገረች በኋላ ህዝቡ በጣም ተቆጥቶ በጣም ስሜታዊ ሆኖ ይቅርታ እንድትጠይቅ ሁላ ተደርጎ ይቅርታ ጠይቃ ነበር በቲክቶክ ማለት ነው። እውነት ለመናገር ልጅቱ ስህተት ነው የሰራችው፣ ስህተት ነው የተናገረችው። ነገር ግን ይሄ ነገር እውነት እስር የሚያደርሳት ነው ወይ? ለእስር የሚያበቃት ነው ወይ? ስንቶቹ አሉ አይደል ወይ ሰውን እርስ በርስ እንዲጫረስ የሰው ህይወት እንዲጠፋ በጣም ብዙ ወንጀል የሚሰሩ በጣም መጥፎ ስድቦችን ሶሻል ሚዲያ ላይ የአንዱን ብሔር እያነሱ የሌላውን ብሔር እያነሱ የሚሳደቡ በጣም መጥፎ ቃላቶች ካንደበታቸው የሚወጡ ሰዎች አሉ። እነሱ ላይ እርምጃ ሳይወሰድ እሷ ላይ ይህ መወሰዱ በጣም ያሳዝናል። ግን አሁንም ቢሆን እህቶቼ ሶሻል ሚዲያ ተጠቃሚዎች ልታውቁ ይገባችኋል፣ ልትማሩ ይገባችኋል። ሶሻል ሚዲያ ላይ የምትናገሩትን ነገር ተጠንቅቃችሁ መናገር አለባችሁ። እሷ እንግዲህ ልጅነትም ይዟት ሊሆን ይችላል። ያው የሰው ልጅ በራሱ እንትን ነው የሚሄደው። እሷም እንደዚህ ዝም ብላ ገልባ የምትሰጥም ልትሆን ትችላለች። እንደ ራሱ አስባቸውም ሊሆን ይችላል። ድሬዳዋ ላይ ድሬያና ሺቲ የሚለብሱት አንደኛ ሙቀት ነው፣ ሁለተኛ ደግሞ ድሬዳዋ በብዛት ሙስሊሞች ናቸው። አለባበሳቸው እንደዛ ነው። እሷ ግን ወይ የተነገራት ነገር አለ የውሸት እንትን ብቻ ባጭሩ ጃኒ ተሳስታለች። እንደ ስህተቷ ደግሞ ወጥታ ይቅርታ ጠይቃለች፣ ህዝቡን ማለት ነው። ይቅርታ ጠይቃለች። እነሱ ግን በጣም ሲፎክሩባት ነበር፣ ሲዝቱባት ነበር፣ መታሰር አለባት እያሉ በጣም እንትን ሲሉ ነበር። ግን እንዳሉትም አድርገውታል። ያው ቲክቶክ ላይ ታስራለች እየተባለ መረጃ እየወጣ ነው። እውነት ለመናገር ጃኒ መታሰር ይገባታል ብዬ አላስብም። እንደ ጥፋቷን አምና ህዝቡን ይቅርታ ጠይቃለች። ማለት የፈለገችውንም አስረድታለች። ያው ስህተት እንደሆነ ቃሉ ሁላችንም እናምናለን። ግን እስር የሚያደርሳት ለእስር የሚያበቃት ነገር ነው ወይ የሚለውን ስናስብ ከሷ የበለጥ እነዳለቻ በጣም ብዙ ከሁሉም ብሔር ብሔረሰቦች በጣም የሚሳደቡ መጥፎ ቃላቶች ካንደበታቸው የሚወጡ ብዙ ሰዎች አሉ። እነሱ ተቀምጠው ይችን አንድ ፍሬ ልጅ ገና ልጅ ናት ማሰር እኔ አግባብ ነው ብዬ አላስብም። እውነት ለመናገር እኔ እንጃ፣ በጣም ከባድ ነው። ሶሻል ሚዲያ ላይ ለምትናገሩት ነገር አንደበታችሁ ቆጥባችሁ መናገር አለባችሁ ብዬ አስባለሁ። የተናገረችው ቃላት አዎ ጥፋት ነው፣ ስህተት ነው። ያለ ስራቸው ያለ ስማቸው ነው የሰጠቻቸው። ግን ቢሆንም እስር ይገባታል ብዬ እንደኔ አላምንም። ያው ምን ታደርጉታላችሁ?
ጊዜው ነው እና አሁን ላይ ብዙ ወጣቶች እየታሰሩ ነው። በተለይ ሶሻል ሚዲያ ላይ እንደዚህ በቃ እኔ እንጃ ብቻ በጣም ያሳዝናል። ሀገራችን ያለችበት ሁኔታ በጣም ነው የሚያሳዝነው። በሶሻል ሚዲያ እንዲተናገራችሁ ተብሎ ማሰር ለምን ቀድሞ ህዝብ እንዳልቅ መርዝ ሲረጩ የነበሩትን እነሱን ማሰር ሲገባ ይችን አንድ ፍሬ ልጅ ያችን ቃል ተናገረች ተብሎ ይሄንን ድርጊት መፈጸም ያሳዝናል። ግን ሌሎቻችሁም ትምህርት ሊሆናችሁ ይገባል። ከአንደበታችሁ የሚወጣውን ነገር ማወቅ አለባችሁ፣ መጠንቀቅ አለባችሁ። እውነት ይቅርታ ጠይቃለች ህዝቡን ከአንዴ ሁለቴ ላይቭ ላይ ራሱ ብዙ ቦታ ገብታ በጣም ይቅርታ ጠይቃለች። ሁለተኛ ደግሞ ቪዲዮ ሰርታ ይቅርታ ጠይቃለች። እንደ ሀሳብ እንደ እንትን ስህተት ነው የተናገረችው፣ ግን ደግሞ እስር የሚያደርሳት ነገር አለ ብዬ እኔ አላምንም። እኔ በጣም ነው የሚያሳዝነው እውነት ለመናገር ምን ያክል እኔ እንጃ። ሁሉንም ብሔር ብሔረሰብ የሚሳደቡትን የሚያንቋሽሹትን እንደዚህ ብታደርጉ መልካም ነው ብዬ አስባለሁ። የሰው ልጅ የመጥፊያ ማለት የሰው ልጅ እንዲጠፋ ምክንያት የሚሆኑ ሰዎችን እንደዚህ ብታስሩ፣ ሚዲያ ላይ እየወጡ ስለ አንዱ ብሔር ስለ ሌላው ብሔር የሚሳደቡ እልቂትን የሚፈጥሩ እነሱን እንደዚህ አይነት ፈጣን እርምጃ ብትወስዱባቸው በጣም በጣም ደስ ይለናል። እንግዲህ ጃኒ ህፃን ልጅ ናት። እውነት ለመናገር ከእድሜዋም አኳያ የሆነ በቃ አይደል ላይቭ ላይ ስትሆኑ ደግሞ የምትናገሩትንም አንዳንዴ አታውቁትም። ብቻ ከባድ ነው። በጣም ነው ያሳዘነችኝ። እውነት ለመናገር ይገባታል ብዬ አላስብም። አዎ ስህተት ሰርታለች፣ ግን ስህተቷን አምና ይቅርታ ጠይቃለች። ምን ብዙ ጥፋት ይጠፋ የለ እንዴ? ብዙ ነገር እንኳን ይሄንን ቃላት መናገር የሰው ህይወት እያጠፉ በነፃነት እየተንቀሳቀሱ አይደል? ለምን እንዲህ ይሆናል? ብቻ በጣም ነው የሚያሳዝነው። እንግዲህ ከጆን ዳንኤል ጋር መገናኘቱ አይቀርም። አላህ ይድረስላት፣ ፈጣሪ ይሁናት። ሌላ ምን ይባላል? እውነት በጣም አመጣጧን ለማደግ ቤተሰቦቿን ለመቀየር ከድሮ አይዶል ላይ ነው ምናምን የሆነ ግጥም አቅርባ ምናምን እሱን ሳይ በጣም ለፍታ ብዙ ደክማ በቲክቶክ በአጭር ጊዜ እውቅናን ያገኘች ልጅ ናት። ለቤተሰቦቿ ቤት የገዛች ብዙ ዋጋ የከፈለች ናት እና በጣም መቀየር የምትፈልግ ቤተሰቦቿን መቀየር የምትፈልግ ልጅ ነበረች። እንግዲህ ከርችሌ የገባ ሰው መቼ እንደሚወጣ አላቅም። እነ ጆን ዳንኤል እንኳን አንወርድም ምናምን ባሉት እስካሁን እስር ቤት ነው ያሉት እና በጣም ነው ያሳዘነችኝ እውነት ለመናገር። የአፍ ወለምታ በቅቤ አይታሽም። የተናገሩት ነገር አንድ ጊዜ ከአንደበት ከወጣ መመለስ አይችልም እና አንዳንዴ ለምንናገረው ነገር ቃላቶችን እየመረጥን ብንናገር ጥሩ ነው። ምክንያቱም ጊዜው ከፍቷል። ጊዜው በጣም አደገኛ ነው። ይሄን ማለት እወዳለሁ። ፈጣሪ ይሁንሽ ጃኒ። ደህና ሁኑ ውድ ቤተሰቦች።